እሺ አመሰግናለሁ። በዚህ ስላገኘኋችሁ ሁላችሁንም እንዴት አመሻችሁ፣ እንዳያላችሁበት የሀገር ክፍል እንደምን ዋላችሁ፣ እንደምን አመሻችሁ ማለት እፈልጋለሁ። ዲያቆን ዶክተር ታደሰ ቀደም ብሎ እንዳስተዋወቀ ያው ዶክተር ታመነ ሀብቱ እባላለሁ ከጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የህፃናት ስፔሻሊስት ሐኪም ነኝ። በዚህ የቲክቶክ ፕላትፎርም ያው ሀሳብ እንዳቀርብ ግብዣው ስለተደረገልኝ እጅግ አመሰግናለሁ። ያው አንድ ማህበረሰባችንን የምናገለግልበት አንዱ ሆኖ መምጣቱ በጣም አስደስቶኛል። ስለራሴ ይሄን ያህል ካልኩኝ እንግዲህ ያው ቀጥዬ ማነሳቸው ስለ በኦቲዝም ዙሪያ ያው እኔ እንደ ህፃናት ስፔሻሊስት ሐኪም ሌሎችም የአይምሮ ሐኪሞች ከነርቭ ጋር ኒውሮሎጂስቶችም ካሉ ሳይካትሪስቶችም ካሉ ሐሳቦችንም እንዲሁ እየሞሉ አብረን የምንቀጥል ይሆናል። ሌሎች ከህክምና ውጭ ያላችሁ ያው ይሄን ሐሳብ ለመስማት የገባችሁ እህት ወንድሞቻችን ያው በምንናገራቸው ነገሮች አንዲት ምልክት ብቻ ወይ ሁለት ምልክት ብቻ ስላነሳን ልጆቻችሁ ላይ ነገሩን አሶሺየት እያደረጋችሁ እንዳትረበሹ በዚሁ አጋጣሚ ቅድሚያ መልእክቴን ለማስተላለፍ እፈልጋለሁ ማለት ነው። ይሰማል አይደል? እንግዲህ ኦቲዝም ስንል እንግዲህ እንደሌሎች በኢንፌክሽን የሚመጡ ህመሞች ባንዴ ብቻ ተከስቶ ባንዴ ብቻ ምልክቶችን አሳይቶ ባንዴ አክመን የምንጨርሰው ወይም ደግሞ ባንዴ አክመን የምናድነው አይነት በሽታ አይደለም። ያ ማለት ተላላፊ ወይም ደግሞ ኢንፌክሽስ አይነት በሽታ አይደለም። እንግዲህ ኦቲዝም በአጠቃላይ የልጆቻችንን ከአንጎል የነርቭ ስርዓት እድገት ጋር ተያይዞ የሚመጣ ችግር ነው። ይሄም በተለይ በልጆች ላይ በንግግር በማህበራዊ ግንኙነታቸው ዙሪያ የሚያጠነጥን የአንጎል የነርቭ ስርዓት የእድገት ልዩነት ነው። ያ ማለት የትርጉም ልዩነት ብሎም ያስቀምጠዋል። ጀስት አይምሯችን ነገሮችን የሚተረጉምበት መንገድ ወይም ደግሞ የነዚህ በኦቲዝም የተጠቁ ህፃናት የአይምሯቸው ነገሮችን የሚተረጉሙበት መንገድ ይለያያል ማለት ነውና ከኒውራል ኮኔክቲቪቲ ወይም ደግሞ ከኒውራል ሲናፕስ ጋር አይነት የሚገናኝ ነገር ነው። ራሱን ችሎ ለልጆቹ ያው ከሚያሳዩት የበሽታ ወይም የሚያሳዩት ምልክት አንፃር ወይም ባህሪያዊ ማህበራዊ ከንግግር ጋር ተያይዞ ለራሳቸው በማህበረሰቡ ሲታዩ ለየት ብለው ሊታዩ ይችላሉ። ግን ለነሱ ግን የራሳቸው ሪል የሆነ ወርልድ ነው። ለራሳቸው አይምሯቸው በእነሱ ልክ ተሰፍቶ ተሰርቶ የተሰጣቸው አይምሮ ነው። እንግዲህ እነሱ ትንሽ ዩኒክ ይሆናሉ ከማህበረሰቡ ማለት ነው። እና አጠቃላይ ይሄ ነው። ሌላው ከኦቲዝም ጋር ተያይዞ እንደ ምክንያት የምናነሳቸው ጉዳዮች አሉ። በአብዛኛውን ጊዜ ኦቲዝም ሳይንሱም እንደሚናገረው ኢዲዮፓቲክ ነው ወይም ደግሞ ብዙዎቻችን እንደምናውቀው ምክንያቱ በውል አይታወቅም ነው የሚለው። በውል አይታወቅም ይላል። ነገር ግን ሁለት ዋና ዋና ጉዳዮች አብረውት ይነሳሉ። የመጀመሪያው ከዘረመል ጋር ተያይዞ ወይም ጄኔቲክስ ጋር ተያይዞ ነው። በጄኔቲክስ ሊመጣ ይችላል ይላል። ያ ማለት የዘር ውርስ የምንለው ማለት ነው። ሌላኛው በኢንቫይሮንመንታል ፋክተሮች ሊኖሩ ይችላሉ። ኢንቫይሮንመንታል ፋክተሮች የሚላቸው አሉ እንደ ምክንያት አብረው እዚህ ጋር አሶሺየት ነው በሪሰርች ፋይንዲንግ የተገኙ ማለት ነው። በተለይ በእርግዝና ወቅት የሚፈጠሩ ሁኔታዎች በስፋት ተጠንተው እናገኛቸዋለን። በተለይ ለቅድሙ ለዘረመል ላልኩትኝ የወላጆች እድሜ ጋር ተያይዞ በተለይ በአባቶች በኩል ፓተርናል እንትን አለው ፕሪዳይሌክሽን አለ፣ ወደዛ ገጥ የመሄድ እድል አለው ፓተርና ወይም ደግሞ ወደ ፋዘር አካባቢ ማለት ነው። ሌላው በእርግዝና ወቅት የሚወሰዱ መድኃኒቶች ካሉ ይሄ እንደ ኢንቫይሮንመንታል እና አጠቃላይ ከሚለው ውስጥ የሚከተቱ ነው። በተለይ እንደ አንቲ ኢፒሌፕቲክ ድራግስ ምንላቸው በእርግዝና ወቅት የሚወሰዱ ከሆነ ለኦቲዝም የማጋለጥ እንግዲህ ይህም ሪሰርች ፋይንዲንግ ነው። እንዲሁም ያለቀናቸው ከሚወለዱ ህጻናት ፕሪማቹርሊ የሚወለዱ ህጻናት ጋር ተያይዞ ከዴቨሎፕመንታቸው ጋር ተያይዞ እንዲሁ ለኦቲዝም የመጋለጥ ሪስካቸው ከፍተኛ እንደሆነ ያስቀምጠዋል ማለት ነው። እና በጥቅሉ ኦቲዝም የምንለው እኒና መሰል ምክንያቶች አሉት። በተለይ ከአንጎል እድገት ወይም ከነምበር ኦፍ ኒውሮንስ ከነምበር ኦፍ ሲናፕስስ ነምበር ኦፍ ኢን ጀነራል ፕሮግራሚንግ ማለት እንችላለን ኒውሮናል ፕሮግራሚንግ ጋር ተያይዞ የሚመጣ ሚስ የሆነ ሪዲንግ ወይ ሚስ ኮኔክሽን ወይ ሚስ ኢንተርፕሪቴሽን ነው። ለራሳቸው ፕሮግራምድ አይምሯቸው እነዚህ ኦቲዝም ያላቸው ህጻናት ራሳቸውን ችሎ የራሳቸው ፕሮግራም አላቸው አይምሯቸው ሴት የተደረገበት ማለት ነው። ከዚህ ጋር ተያይዞ እንደንትን የሚነሱ እንደ ሚዝ ምንላቸው እንደ ምክንያት የሚነሱ ሚዞች አሉ ወይም አባባሎች አሉ which is not
ሳይንቲፊካሊ ኮንፊርምድ ያልሆኑ በሳይንስ ግኝት ያልተጠኑ የተሳሳቱ አመለካከቶች አሉ። እንግዲህ ቅድምም ወንድሜ ምናልባት ሪሰንት የመጣ አፕዴት ካለ አምኖሹር ስለ ፓራስቴሞል እያነሳችሁ ነበር። ከዛ ውጭ ግን ከክትባት ጋር የሚያገናኙ ሰዎች አሉ። በተለይ ህፃናት ከክትባት ጋር ተያይዞ ኦቲዝም ሊጠቁ ይችላል ሚላለ ይሄም ሳይንቲፊካሊ የተረጋገጠ ነገር የለውም። እንዲሁም አንዳንዶቹ ከወላጆች ያስተዳደግ ችግር ወላጆች በሚያስተዳድጉበት በልጆቻቸውን በሚያሳድጉበት ጊዜ የሚመጣ ፎልት ነው ለኦቲዝም የሚያጋልጥ ብለው የሚወስዱ እንትኖች አሉ። ያ ማለት የወላጆችን ፍቅር ለልጆች አለመስጠት ደካማ የሆነ የቤተሰብ አስተዳደር ዘዴ ለኦቲዝም ያጋልጣል ሚል አለ። እዚህ ላይ ያው እነዚህ አባባሎች ናቸው፣ ሳይንቲፊካሊ ኮንፊርምድ አልሆኑም። ነገር ግን አሁን ላይ the new version ምንለው አዲስ ገና ወደ ትልልቅ ቴክስት ቡኮቻችን ኢንኮርፖሬት ያልሆነ በተለያዩ ጆርናሎችና ፔፐሮች ላይ የምናገኘው ቨርቹዋል ኦቲዝም ምንለው አለ። ከዚህ ከስክሪን ጋር ተያይዞ ምናልባት የወላጆች አስተዳደግ የወላጆች የቤተሰብ አስተዳደር ምትለው ላይ ምናልባት ቨርቹዋል ኦቲዝም which is reversible የሆነ እድሜያቸው ከ3 ዓመት በታች ያሉ ልጆች ላይ ብዙ ጊዜ ማንፌስት የሚያደርግ which is temporary የሆነ easily reverse ልናደርገው የምንችለው የኦቲዝም አይነት ምናልባት it might relate with ቤተሰብ አስተዳደር ዘዴ ጋር ሊገናኝ ይችላል። ከዚህ ውጪ ግን ኦቲዝም በእነዚያው በተጠቀስኳቸው ከክትባትም which is the normal autism spectrum disorder ምንለው ማለት ነው non virtual የሆነው ከቤተሰብ አስተዳደር ዘዴ ወይም ደግሞ የአስተዳደግ ስህተት ጋር ከክትባት ጋር ከሌሎች እንደዚህ አይነት ነገሮች ጋር አብሮ እንደማይመጣ ሳይንሳዊ ግኝቶች የሉም። እንግዲህ ኦቲዝምን የተለያየ በማህበረሰባችን ዘንድ የተለያየ ስያሜ ሊሰጡት ይችላሉ። ስያሜው የተለያየ ሊሆን ይችላል። ልጆች ከሚያሳዩት የተለያየ ባህሪ አንፃርም ሊሰየም ይችላል። እንዲሁም ደግሞ ጠቅለል ያለ ስምም ሊኖረው ይችላል። ከባህላዊ ስያሜዎች መካከል ያው ልጆች ብዙ ጊዜ ዝም ስለሚሉ እንደ አርምሞ ዝም የሚል ዝምተኛ ህፃን፣ አይምሮ የዘገየ ህፃን፣ የተገለለ ህፃን፣ አይዞሌትድ የሆነ ህፃን እያሉ ሊጠሩት ይችላሉ። ከሚያሳዩቸው ከልጆቹ ክሊኒካል ማኒፌስቴሽን ወይም ደግሞ ከሪድ ፍላግ ሳይኖች ጋር ተያይዞ ማለት ነው። አንዳንዶች ደግሞ በአንዳንድ አካባቢ ደግሞ የዛር መንፈስ ወይም ደግሞ መንፈስ ያለበት ቡዳ የበላው እንደዚህ አይነት ነገር አልፎ አልፎ ልጆቹ ዝም ብለው ኢንአፕሮፕሪየትሊ የመጮህ የመዞር የሚያሳዩቸው በኋላ መጠቅሳቸው ምልክቶችም ስላሉ ከዛ ጋር ተያይዞ ቡዳ የበላው ነው የዛር መንፈስ ወይም ውቃቤ ምልክት ያለበት መንፈስ ያለበት ቡዳ የበላው እያሉ ሊጠሩት ይችላሉ ማለት ነው። ስለዚህ እነዚህ አብዛኛው በማህበረሰቡ ዘንድ የሚጠሩት ስያሜ ነው። እንግዲህ ኦቲዝምን በተመለከተ it is a spectrum of disease ነው የሚለው። ስፔክትረም ማለት ኦቲዝም ስፔክትረም ዲስኦርደር ነው የሚለው ኮንሰልቴሽን ኦፍ ሲምፕተምስ ያሉበት ነው። አንድ ብቻ አይደለም። ወይም ደግሞ ስፔክትረም ኦፍ ሲምፕተምስ ቱጌዘር ሊመጡበት የህመም አይነት ነው። ዲያግኖሱን በተመለከተ ቅድም ምክንያቱን ለመጥቀስ ሞክሬያለሁ። እንዴት ነው ዲያግኖሱን ስታብሊሽ ማድረግ የምንችለው የሚለው ስንመለከት ህክምናው ደረጃ አለው። ከመጀመሪያ ደረጃ እስከ መጨረሻ እስከ 3ኛ ደረጃ ድረስ ዲያግኖሱን ሴትን ለማድረግ በጣም እጅግ አስተዋይነት የሚጠይቅ የልጆች ፕሮፐር የሆነ ዴቨሎፕመንታል እድገት ወሳኝ ነው እና አብዛኛውን ጊዜ የመጀመሪያ ስክሪን የሚደረጉበት ታይም እንግዲህ ዩኒቨርሳል ስክሪኒንግ አለው። በተለይ አሁን እንደኛ በማደግ ላይ ያሉ ሀገራት ላይ ብዙ ፕራክቲካሊ አፕሊኬብል ላይሆን ይችላል፣ ፕራክቲካሊ አፕሊኬብል ላናደርገው እንችላለን። ነገር ግን አሜሪካን አካዴሚ ኦፍ ፔዲያትሪክስ ምንለው ኤኤፒ ምንለው ብዙ ጊዜ ያው ከ1824 ጀምሮ as early as possible በእነዚህ ጊዜያት ዩኒቨርሳል ስክሪኒንግ መጀመር እንዳለበት ያስቀምጣል። ነገር ግን ልጆቹ ለክትባት ለተለያዩ በተለይ ዌል ቻይልድ ኬር ክሊኒክ ምንለው አለ። በዚያ በዌል ቻይልድ ኬር ክሊኒክ ሲመጡ ከ18 ከ24 ወርም በታች ባሉት ጊዜያት ሊመጡ ይችላሉ ማለት ነው። በተለይ ከ6 ወር ጀምሮ እስከ 12 ወር ያ ማለት በመጀመሪያ ዓመታቸው ማለት ነው። ሰብትል የሆኑ ሲምፕተሞች ሊታዩ ይችላሉ። but it is difficult to establish the diagnosis ዲያግኖሲሱን ስታብሊሽ ማድረግ ይከብዳል። ነገር ግን ሰብትል የሆኑ 1 or 2 ሲምፕተምስ ልናይ እንችላለን። እነሱን አይተን ጀስት ለፎሎ አፕ እና ራሳችንን ቴለርድ የሆነ ፎሎ አፕ እንዲኖረን ሊጠቅመን ይችላል ማለት ነው። ስለዚህ የመጀመሪያው በዩኒቨርሳል ስክሪኒንጉ 18 24 ልንጀምር ይችላል። otherwise ግን as early as possible ግን ዲቴክት ማድረግ
የሚችልባቸው አማራጮች አሉ። የመጀመሪያው እንግዲህ ዴቨሎፕመንታል ስክሪኒንግ ነው የሚለው። ዴቨሎፕመንታል ስክሪኒንግ እንደሚታወቀው ያው በህፃናት ህክምና ውስጥ አንዱ በጣም ትኩረት ከሚሰጣቸው የሂስትሪ ፓርቶች መካከል አንዱ ዴቨሎፕመንታል ማይልስቶን አሰስመንት ነው። እነዚህ አምስቱ የዴቨሎፕመንታል ማይልስቶን ግሮስ ሞተር ምንላቸው፣ ፋይን ሞተር፣ ላንጉጅ፣ ሶሻል፣ ኮግኒቲቭ እነዚህን የያዘ የራሱን የቻለ ስክሪኒንግ ቱል አለን እንደ ዴንቨር ምናምን እንላቸው እኛ። በዛ መሰረት አምስቱን ዴቨሎፕመንታል ማይልስቶናቸውን ህፃናትን ስክሪን በማድረግ እዛ ላይ ቴልቴል ሳይንስ ኦፍ ኦቲዝም ካሉ ጀስት ሰብትል ሳይንስ ኦፍ ኦቲዝም ካሉ አሰስ ልናደርግ እንችላለን። ይህ እንግዲህ የመጀመሪያ ደረጃ ዳሰሳ ነው የሚባለው። የመጀመሪያ ደረጃ ዳሰሳቸው ዴቨሎፕመንታል ስክሪኒንግ ወይም ዴቨሎፕመንታል ማይልስቶን ሰርቪላንስ ምንለው ነው። በሁለተኛ ደረጃ ጥልቅ የሆነ የምርመራ ሂደት ማካሄድ ነው የሚለው። ጥልቅ የሆነ የምርመራ ሂደት ማካሄድ፣ ይህም ኮምፕሬንሲቭ የሆነ ኢቫሉዌሽን ያስፈልጋቸዋል ይላል። ይህ ኮምፕሬንሲቭ ካለ እነሱን አሰስ ለማድረግ የሚጠቅም ማለት ነው። እንግዲህ እዚህ ቀጥዬ የሚጠቅሳቸው ኮምፕሬንሲቭ አሰስመንት ላይ የምናገኛቸው እያንዳንዱን ሲምፕተም እየወሰዱ አሰስ ማድረግ ነው። የመጀመሪያው እንግዲህ ሪድ ፍላግ ሳይንስ ኦፍ ኦቲዝም ስፔክትረም ዲስኦርደር ከሚባሉት አንደኛው ማህበራዊ ግንኙነታቸውን እና የአይን አይ ኮንታክታቸውን ልጆችን በደንብ አድርጎ ማየት ያስፈልጋል። ይህ አሰስመንት ወላጆች ቤት ላይ፣ ትምህርት ቤት ላይ የተለያየ ሴቲንግ ላይ ነው የሚከናወነው። ጀስት ቤታቸው ላይ ያሉ ህፃናት ጋር ሲጫወቱ ይታያሉ። ትምህርት ቤት ላይም ኢንከዝ ከሄዱ ያው እንደ ደረጃው ትምህርት ቤት ዊዛውት ኤኒ ማይልድ ሞደሬት ሲቨር ብለን ራሱን ከፍለዋለን። በኋላ ልመጣበት እችላለሁ። ትምህርት ቤት ላይም ከሄዱ በመምህሮቻቸው በኩል አሰስ ሊደረጉ ይችላሉ ማለት ነው። ስለዚህ ማህበራዊ ግንኙነታቸውና የአይን ንክኪያቸውን በተመለከተ ስናይ የመጀመሪያው አይን ላይን ያያል ወይ ነው። ህፃኑ አይ ኮንታክቱ ምን ያህል በጎ ነው ወይም ምን ያህል መልካም ነው የሚለውን አይ ኮንታክቱን ማየት ያስፈልጋል ማለት ነው። ብዙ ጊዜ እንደዚህ ኦቲዝም ያላቸው ህፃናት አይ ኮንታክታቸው ጥሩ አይሆንም። እንግዲህ በቀላሉ አንድ ህፃን 6 ወር 9 ወር ጀምሮ እናቱ ቅፍ ላይ ሆኖ ጦት እየጠባ እናቱ እንኳን በስርዓት ማየት አይችልም ማለት ነው። ስለዚህ ያለ ማየት ችግሮች ሪስፖንድ አድርገው አለመምጣት፣ አንዳንዴ ህፃናት ለስም ጥሪ ሪስፖንድ አለማድረጋቸው በኋላ መመጣበትም ቢሆን ሌሎች ነገሮችም ሩል አውት መደረግ ያለባቸው ጉዳዮች አሉ። ያ ማለት ሂሪንግ ስክሪኒንግ ምንለው ስላለ ማለት ነው። ከሂሪንግ ጋር ተያይዞ ከሆነ ያ አዘርዋይ ራውንድ ይታያል ማለት ነው። አዘርዋይዝ ግን ሂሪንግ ስክሪኒንጉ ኖርማል ሆኖ ልጁ በሚጠራበት ጊዜ ኮንታክት ከሌለው ወይም ደግሞ ለስሙ ጥሪ መልስ ማይሰጥ ከሆነ ፈገግታ ማያሳይ ከሆነ ያ ማለት ፈገግታ ለምሳሌ እያጫወቱት እያሳቁት እሱ ለዚያ ተመሳሳይ ሪስፖንስ ማይሰጥ ከሆነ አንዱ እንደ ቴልቴል ሳይንስ ልንወስደው እንችላለን ማለት ነው። እንግዲህ እነዚህ እስካሁን የጠቀስኳቸው በማህበራዊ ግንኙነት በኩል ያሉ ናቸው። በሁለተኛ ደረጃ የምናገኛቸው የንግግር የመግባባት ችግሮች ምንላቸው ናቸው። ከኮሙኒኬሽን ጋር ተያይዞ የምናገኛቸው ናቸው። የመጀመሪያው የንግግር መዘግየት ነው። ላንጉጅ ዴቨሎፕመንታል ዲሌይ ምንለው ማለት ነው። እንግዲህ አንድ ህፃን ቢያንስ እንግዲህ እንደሚታወቀው ንግግር as early as possible ኢንአፕሮፕሪየትም ቢሆን ከ3 ወር ጀምሮ ሊጀምር ይችላል። ዝም ብሎ ኢንአፕሮፕሪየትም የሆነ ሳውንድ በማውጣት ማለት ነው። ነገር ግን ከ6-7 ወር ጀምሮ ነን ስፔሲፊካሊ እናት አባቱን መጥራት ጀምሮ 9-10ኛ ወር አካባቢ ላይ ስፔሲፊካሊ እየጠራ ይሄዳል። አንድ አመት ላይ አትሊስት ዋን ወርድ፣ በሁለተኛ አመቱ ላይ ቱ ወርድ እያደረገ እዛ ሶስተኛ አመቱ ላይ ሳብጀክት ቨርብ ኦብጀክት ያለው ፉል ሴንቴንስ መናገር ይችላል አንድ ህፃን ማለት ነው። ስለዚህ እነዚህን ኖርማል ዴቨሎፕመንታል ስፒች ኦር ላንጉጅ ዴቨሎፕመንቱን ተከትሎ ማይሄድልን ከሆነ እንደ አንድ ምልክት ልንወስደው እንችላለን ማለት ነው። ሌላው የቃላት ድግግሞሽ ሊኖር ይችላል። አንዳንድ ጊዜ እዚሁ ከንግግርና መግባባት ችግሮች ጋር ተያይዞ የቃላት ድግግሞሽ ምንለው ወይም ኢኮላሊያ ነገር ገብቶትም ትርጉሙንም ተረድቶት ወይም ሳይረዳው ሊሆን ይችላል። እንዲሁ ዝም ብሎ ያን ነገር መደጋገም ደጋግሞ የሚናገረው ከሆነ እሱም እንደ አንድ ቴልቴል ሳይን ወይም ኢኮላሊያ ምንለው የቃላትን ድግግሞሽ አይተን እንትን ልንል እንችላለን። አንዱ ምልክት ልንወስደው እንችላለን። ሌላው ገስቸር ምንለው ነው። በምልክት መግባባት አለመቻል፣ በእጅ አለመጠቆም፣ ፖይንት አለማድረግ፣ እነዚህ ነገሮች ሁሉ ከንግግርና የመግባባት ችግሮች አንጻር ሊወሰዱ የሚችሉ ምልክቶች ናቸው ማለት ነው።
በሶስተኛ ደረጃ የምናገኛቸው የተደጋገሙ ድርጊቶችንና ጠባዮችን ነው የምናየው። የተደጋገሙ ድርጊቶችንና ጠባዮችን ልጆች ላይ የምናያቸው ማለት ነው። ስለዚህ አንድ ህፃን ሰውነቱን በተደጋጋሚ ማወዛወዝ፣ እጅን ማርገብገብ፣ በተለይ ሃንድ ፍላፒንግ ምንለው እጁን ሲያርገበግብ የሚታይ ከሆነ ክብ እየዞረ ክብ እየተሽከረከረ የሚዞር ከሆነ በክብ መሽከርከር፣ እነዚህ አይነት ነገሮችን እንዲሁም አልፎ አልፎ ደግሞ ለለውጥ አስቸጋሪ መሆን። አንዳንድ ጊዜ እናቶች ቴስት ሲያደርጉት ይህ በጣም ለውጥን ወይም ደግሞ ቼንጅን ሪዚስት ያደርጋሉ። ኦቲስቲክ የሆኑ ህፃናት ለውጥን ሪዚስት ያደርጋሉ። ለምሳሌ ሲበሉት ከነበሩት የምግብ አይነት የተለየ ምግብ ቢሰጣቸው ለዛ ምግብ አከስተምድ ለመሆን በጣም አስቸጋሪዎች ናቸው። ኖት ኦንሊ ፎር ለምግብ ለሚለብሱት ልብስ የልብስ ከለር ራሱ ምክንያቱም ማይንዳቸው ሴት የተደረገው ፕሮግራም የተደረገው የሆነ ነገር ስለሆነ ሁልጊዜ የሚለብሱት ልብስ እንኳን ቀይረ ሌላ ልብስ እናልብሳቸው ብንል ብዙ ጊዜ ያን ነገር ያለመቀበል ችግሮችን የማሳየት ምልክቶች ይታያሉ ማለት ነው ይታያሉ። ስለዚህ የተደጋገሙ ድርጊቶችና ጠባዮች ያልናቸው ሰውነትን ማወዛወዝ፣ እጅን ማርገብገብ፣ ሃንድ ፍላፒንግ ብንለው ለለውጥ አስቸጋሪ መሆን፣ አዳዲስ ነገሮችን ለመቀበል መቸገር ምልክቶች፣ እነዚህን የመሳሰሉ ነገሮችን ልናይ እንችላለን ማለት ነው። በመጨረሻ የምንወስዳቸው እንደ ሪድ ፍላግ የምንወስዳቸው የመጨረሻዎቹ ለስሜት ህዋሳት የሚሰጡት ምላሽ ነው። ለስሜት ህዋሳቶቻቸው አዎ በተለይ ለድምጽ ስሜታዊ መሆን ለድምጽ ስሜታዊ መሆን ጆሮን በመያዝ ሊሆን ይችላል። የሆነ ድምጽ ለምሳሌ ካለ ብርሃን ካለ በአካባቢያቸው በጣም ስሜታዊ ይሆናሉ። ጆሮን በመያዝ ሊገልጹት ይችላሉ። ለሽታ ወይም ለንክኪ ልዩ ምላሽ መስጠት፣ እነዚህ ቅድም ያልኳቸው ከልብስ ከምን ጋር የተያያዘ ያልኳቸው እነዚህ ሁሉ አብረው የሚገለጡ ናቸው ማለት ነው። እንግዲህ ዲያግኖሱን እንዴት ሴት ሊደረግ እኒ ሁሉ እንግዲህ ዘና ኮንሰልቴሽንስ ኦፍ ሲምፕተምስ ናቸው። ብዙ አይነት ሲምፕተሞች አይተናል። ግን ዲያግኖሱን ሴትን ለማድረግ ቅድም እንዳልኩትኝ ባንዴ ዲያግኖስ የሚደረግ አይደለም። በነገራችን ላይ ስፔክትረም ነው፣ ታይም ሂደትም ይፈልጋል። በቀላሉ ዲያግኖስ የሚደረግም አይደለም። ምክንያቱም ኢቴክስ ታይም ማለት ነውና ምናልባት የስነ አእምሮ ሐኪማችን በመካከልም ካለ እሱም በኋላ ሊያጠናክረው ይችላል። በመጨረሻ ዲኤስኤም5 ምንለው ዲያግኖስቲክ ክራይቴሪያ አለ። በዛ መሰረት በተለይ ሁለቱ ጉዳዮች በጣም እጅግ ትኩረት ቅድም ከጠቀስኳቸው መካከል ሁለቱ በጣም እጅግ ትኩረት የሚሰጣቸው አንደኛ ማህበራዊ ግንኙነቱና በንግግር ደረጃ ያለው ክፍተት ጎልቶ ከታየ እንግዲህ በማህበራዊ ግንኙነትና በንግግር ደረጃ ያለ ክፍተት ብዙ ምልክቶችን ነው የዘረዘርነው ቅድም። በዚህ ውስጥ ከፍተኛ የሆነ ክፍተት ካለ እንደ አንድ ትልቅ ማይልስቶን እንወስዳለን ማለት ነው። ሌላኛው በሁለተኛ ደረጃ ተደጋጋሚና የተገደቡ ባህሪያት ካሉ ተደጋጋሚና የተገደቡ የባህሪ ቅጦች ወይም ፍላጎቶች ካሉ እነዚህን ከሁለቱ በሳብ የሚዘረዘሩ ጉዳዮች ካሉት ልጁን ዲያግኖስ እናደርገው እንችላለን ማለት ነው። ነገር ግን ልጁን ዲያግኖስ ለማድረግ አትሊስት እድሜው ከ3 እስከ 5 ዓመት ያው ፕሮፐር የሆነ ዴቨሎፕመንታል ስቴጅ ላይ ቢሆን መልካም ነው ይባላል። ምክንያቱም ፎልስ ዲያግኖሲስ እንዳይኖር ሌሎች ከዚህ ጋር አብረው ሊመጡ የሚችሉ ሌሎች በጣም ብዙ ናቸው። ቢሄቪራል ኤንድ ፐርሰናል ዲስኦርደር ህፃናት ላይ በጣም ሰፊ ነው። እንደ ADHD ምንላቸው፣ እንደ አቴንሽን ዴፊሲት ሃይፐር ዲስኦርደር ምንላቸው ሌሎችም ቢሄቪራል ዲስኦርደሮች ከልጆች ጋር ተያይዘው ይመጡ አሉና እነዚህን ነገሮች ሩል አውት ማድረግ ያስፈልጋል። ልጁ ከ3 እስከ 5 ዓመት ባሉት ኢንተርቫል ውስጥ አትሊስት ኦል ዴቨሎፕመንታል ማይልስቶኖች በቀላሉ አሰስ ተደርገው እንትን ቼክ የሚደረጉበት ጊዜ ስለሆነ ማለት ነው። እንግዲህ በሽታውን ወይም ይህን ህመም የኦቲዝም ስፔክትረም ዲስኦርደርን ስታብሊሽ ከማድረጋችን በፊት በተለይ ተጨማሪ ምርመራዎች እንደሚያስፈልጉም የህክምና መጻሕፍት ያዛሉ። ለምሳሌ ቅድም እንዳልኩት ልጁ ሲጠሩት ማይሰማ ወይም ደግሞ ለምናሳያቸው እኛ ለምንነግረው ነገር ሪስፖንድ ማያደርግልን ከሆነ የሂሪንግ ስክሪኒንግ ቴስት ሊያስፈልገው ይችላል። አለመናገሩን ምናልባት የጆሮ ምርመራ በተለይ እንደ ኤርሊየር ኤጅ ላይ የጆሮ ምርመራዎች ሊያስፈልጉ ይችላሉ። ይሰማ ላይ ሰማም የሚለው ሂሪንግ ቴስት ያስፈልጋል ማለት ነው። ስለዚህ እሱ ቢደረግ የተሻለ ነው የሚል እንትን አለን። እንግዲህ ምናልባት እኔ ብቻ ልቀጥል ወይስ እንዴት ነው ታዲ? ቀጥልና የተወሰነ ዶክተር ዋለልኝ ይጨምርበታል። ይሰማል አይደል? የኔ ድምጽ ይሰማል? ፋሚሊ ኔትወርክ ትንሽ እያዘ ስለሆነ ይሰማል? ይሰማል? ኦኬ በጣም ጥሩ።
በጣም ጥሩ ዶክተር ታመነ በደንብ ይቀጥሉበት። ቀጥልበትና ከዛ ዶክተር ዋለልኝም ሌሎችም ይጨምራሉ በኋላ ማለት ነው። ጥሩ የሕክምና ስለሆነ ቀጥልበት ዶክ። መልካም። ስለዚህ ተጨማሪ ተያያዥ ጉዳዮች አልኳቸው። አንደኛው የመስማት ሂሪንግ ቴስት ያስፈልጋል ብያለሁ። ሌላው አንዳንዴ ኦቲዝም ያው ቅድም እንዳልኩት የዘረመል በሽታም ስለሆነ ከዘረመል ጋር ተያይዞም ሊገናኝ ስለሚችል አንዳንዴ ከፍራጃይል ኤክስ የሚባል ሲንድረም ጋር ተያይዞ የመምጣት ችግሮች አሉና የዘረመል ወይም ጄኔቲክ አናሊሲስ ሊፈልግ ይችላል። ጄኔቲክ አናሊሲስ ያ ማለት አሶሺየትድ የሆኑ ኮሞርቢድ ኮንዲሽኖች ጋር አብሮ ስለሚመጣ እነሱን አብሮ መኖራቸውና አለመኖራቸውን ቼክ ለማድረግ አልፎ አልፎ የእውቀት የአይኪው ምርመራ ሊያስፈልገው ይችላል። የልጁን የመማር ብቃቱን ማሰስ ማድረግ እነዚህ ምርመራዎች በእጅጉ ያስፈልጋሉ። አዘርዋይዝ ግን ኦቲዝምን እንዲሁ ባንዴው ብቻ በዚህ ታይም እርግጠኛ ሆነን በተለይ ኢን ዘ ኤርሊየር ኤጅ ላይ ሊከብድ ይችላል። ለዛ ነው ፌዞች አሉት ብዬ ተናገርኩኝ። ኤርሊ ከ6 እስከ 12 በተለይ 6ኛው 9ኛውና 12ኛው ወር ላይ ቴል ሳይንስ ወይም ደግሞ ሰብትል ሲምፕተምስ ሊኖሩ ይችላሉ። እነዚህ ሲምፕተሞች ሄድ ኦፍ ታይም ያሉትን ነገሮች ፎሎ ለማድረግ ይጠቅማሉ። ከ18ኛው እስከ 24ኛው መንዝ ድረስ ሃይሊ ሪሊያብል የሆኑ ሲምፕተሞች ሊመጡ ይችላሉ። ሃይሊ ሪሊያብል ከ18ኛው ወር እስከ 24ኛው እስከ 2 ዓመታቸው ድረስ ማለት ነው። በጣም ሪሊያብል የሆኑ ለዲያግኖሲስ የሚጠቅሙ ምልክቶች ሊኖሩ ይችላሉ በእያንዳንዱ ሴግመንት ማለት ነው። መጨረሻ ላይ ግን ከ3 እስከ 5 ዓመት ኦቨርት የሆነ ሲምፕተም ይሆናል ወይም አይሆንም የሚለውን ነገር እንትን ልንል እንችላለን። ያው ኮንሺየስ መሆን ይፈልጋል ለማለት ፈልጌ ነው ያለውን ነገር ያቀረብኩት። እንግዲህ አጠቃላይ ይሄን ካልኩኝ ሕክምናውን በተመለከተ እንግዲህ ኦቲዝም ያው ቅድም እንዳልኩት ከአይምሮ ጋር የተያያዘ የራሱ የቻለ የፕሮግራሚንግ ችግር ወይም ደግሞ ከአይምሮ ጋር ተያይዞ ያለ የአንጎል የነርቭ ስርዓት አወቃቀር ሂደት ስለሆነ ኦቲዝም ሪቨርሲብል አይደለም። በተለይ ይህኛው አሁን ይሄ ፕሮቶታይፕ ኦቲዝም የምንለው ማለት ነው። ምናልባት እዚህ ጋር ያው ሌሎች ባለሙያዎችም ሊጨምሩበት ይችላሉ። አሁን ላይ በሚዲያ በጣም በስፋት እየተነገረ ያለው ቨርቹዋል ኦቲዝም የምንለው ከስክሪን ታይም ጋር ተያይዞ ልጆቻችን ከስክሪን በሚያደርጉት የስክሪን በተለይ ከሞባይሎቻችን ጋር ከቲቪዎቻችን ጋር በሚያደርጉት እዛ ጋር ተያይዞ የመጣ አዲስ ቨርቹዋል ኦቲዝም እንለዋለን። እሱ ሕክምናው ቀላል ነው፣ ሪቨርሲብል ነው። ጀስት ልጆቹን ስክሪን ታይማቸውን ሪስትሪክት በማድረግ ሊመለስ ይችላል፣ ሊታከም ይችላል፣ ሊድን ይችላል። ይህኛው ግን ምክንያቱ በውል የማይታወቅ ከዘረመል ጋርና ከልጆች ከኢንቫይሮንመንታል ወር ደግሞ ዴቨሎፕመንታል ኢሹ ጋር ተያይዞ የመጣው ሕክምናው ውስብስብ እንደሆነ ወይም ደግሞ ኢሪቨርሲብል እንደሆነ መጽሐፎች ያስቀምጣሉ። በተለይ ግን ይህን ኦቲዝምን ኤርሊ አይደንቲፋይ ማድረግ ግን ይጠቅማል። ኤርሊ ቅድም እንዳልኩት ስታርቲንግ ፍሮም 6 መንዝ ከ6ኛ ወር ጀምሮ 9ኛ ወር 12ኛ ወር ከዛ 18 24 በዚህ ወር በእነዚህ ጊዜያት ኤርሊ ቴል ሳይኖችን ካገኘን ቀድመን ማኔጅመንት ቴለርድ ለማድረግ ወይም ለማስቀመጥ ይጠቅመናል። እንግዲህ ማኔጅመንቱን በተመለከተ ልናደርገው የምንችለው ሕክምና ጀስት ልጆቹን ሊጠቅም የሚችል የወደፊት ህይወታቸው ሊጠቅም የሚችል የሕክምና ስርዓት ነው የሚዘረጋው ማለት ነው። የመጀመሪያው የባህሪ ሕክምና ነው። ባህሪያው ቢሄቪየራል ቴራፒ የምንለው ነው። ባህሪያዊ ሕክምና ይደረግላቸዋል። በተለይ አላስፈላጊ የሆኑ ባህሪያትን ከልጆች ጋር ያሉ አላስፈላጊ የሆኑ ባህሪያትን እነዚህን ለማከምና መልካም የምንላቸውን ክህሎቶችን ወደ እነሱ ለማሳደግ ወይም ለማበልጸግ የምናደርገው ባህሪያዊ ሕክምና አለ። ጀስት ሞዴሊንግ ማለት ነው። ልጆቹን መልካም የሆኑትን ነገሮች ሞዴል እያደረጉ እንዲቀጥሉ ማድረግ፣ መልካም ያሉትን ደግሞ እንዳይቀጥሉ ፕሮሂቢት እያደረግን ጀስት ሞዴል የምናደርግበት መንገድ አለ። አንደኛው ሕክምና ይሄ ነው። ሁለተኛው ስፒች ቴራፒ ነው። ብዙ ጊዜ የመግባባት የንግግር ክህሎታቸው ቦዝ ሪሴፕቲቭ እና ኤክስፕሬሲቭ እንለው ላንጉጅ ዴቨሎፕመንታቸው አብሮ አፌክትድ ሊሆን ስለሚችል ያው ሶሻሊ አይዞሌትድ ናቸው ልጆቹ። ስቲሙለሳቸው ብዙ ዋይድ ሬንጅ አይደለም፣ ቫራይቲ አይደለም። የሆነች ነገር ላይ ወይ የሆነ ነገር ላይ ነው ፎከስ አድርገው ብናያቸው ብዙ ነገር ላይ በጣም ኢንተርኮኔክትድ የሆነ ብዙ መልቲ ዳይሜንሽናል የሆነ ስቲሙለስ ወደ አይምሯቸው ማስገባት አይፈልጉም፣ የሆነች ቦታ ላይ ፎከስ አድርገው። ስለዚህ በዚህ ምክንያት ስፒች ዴቨሎፕመንታቸው ያው አንዱ ሊጎዳ የሚችለው እሱ ስለሆነ እሱንም በስፒች ቴራፒ የመግባባት የተግባቦት የንግግር ራሱን የቻለ እንትን አለው ሕክምና አንዱ ይሄ ነው። በተለይ ቀደም ብለው ከተገኙ ስፒች ቴራፒ አንዱ በጣም የሚሰጠው የሕክምና አይነት እሱ ነው። ሌላኛው ኦኩፔሽናል ቴራፒ ነው። ኦኩፔሽናል ቴራፒ የምንለው እንግዲህ የልጆቹን የዕለት ተዕለት በተለይ እነዚህ ማኑዋል ዴክስትሪቲ የምንላቸው ዋና የሚባሉ የሰውነት የዕለት ተዕለት ስራችን ለመስራት የሚጠቅሙንን
ልጁ ራሱን ችሎ መብላት መጠጣት ራሱን ችሎ ድሬስ አንድሬስ ማድረግ ራሱን ችሎ ንጽህናውን መጠበቅ የሚያስችል እንደዚህ አይነት ነገሮችን ለመተግበር የሚረዱትን ነገሮች ልጁን ማገዝ የምንችልበት ነው ማለት ነው። እንግዲህ በሲቪሪቲ ደረጃ ማይልድ ሞዴሬት ሲቪር ብለን ልናስቀምጠው እንችላለን በ3 ማለት ነው። ይህም አሲስታንት በመፈለግና ባለመፈለግ ነው። በተለይ በወደፊት ፊውቸር ላይፋቸው ጋር ተያይዞ ትምህርት ቤት የመግባት ራሳቸውን ችሎ ዊዛውት ኤኒ አሲስታንት ትምህርት ቤት ብሎ መምጣት መማር መቻል አለመቻል እንደዚህ አይነት ሁኔታዎችን ተመልክተን እንደየህመሙ ወይም እንደየባህሪው ሁኔታ ማይልድ ምንለው ብዙ ቀለል ያለ አይነት ነው። ምንም አይነት ሰፖርትም ላይፈልጉ ይችላሉ። ትምህርት ቤትም ይማራሉ። ኖርማል ህፃናት ጋር አብረው ኮምፒት ማድረግ የሚችሉበት ሁኔታ አለ። ማይልድ ምንለው ማለት ሞዴሬት ምንለው በተወሰነ መንገድ አሲስታንት ይፈልጋሉ። አሲስታንት የሚፈልጉ ናቸው። እነዚህ ያው ከዛኛው ትንሽ ከፍ ያለ እንትን ነው። ከሌሎች ትምህርት ቤት ከኖርማል ተማሪዎች ጋር ኮምፒት ለማድረግም ትንሽ ሊከብዳቸው ይችላል ማለት ነው። ሲቪር ምንለው ግን በደረጃ 3 የምናገኘው 24 አወር አሲስታንት የሚፈልጉ ናቸው። 24 ሰዓት ድጋፍ ካልተደረገላቸው ራሳቸውን ችለው መንቀሳቀስ ራሳቸውን ችለው የዕለት ተዕለት ስራዎቻቸውን ወይም ደግሞ እንቅስቃሴያቸውን አኮምፕሊሽ ማድረግ የሚከብዳቸው አይነት ህመሞች ናቸው ልጆች ናቸው ማለት ነው። እንግዲህ በዋናነት ጥያቄ ካለ በኋላ መለስበታለሁ። ለሌሎች በተለይ የስነ አእምሮ ሐኪሞች የነርቭ ሐኪሞችም ካሉ እንዲሁም እኔን መሰለ የህፃናት ስፔሻሊስት ሐኪሞችም ካሉ ለነሱ ደግሞ እድሉን ልስጥ። አመሰግናለሁ።